ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ ቤተሰብ። ዛሬ ይዤላችሁ የመጣሁት ቪዲዮ አሌክስ ምክር አሰጣጡ በቃ ይሁን ደስ ይላል። እውነት እኔ አሌክስን በጣም ነው የምከታተለው ዩቲዩብ ላይቭ ላይ ማለት ነው። ዩቲዩብ ሳይሆን ቲክቶክ ላይ ስራ እንኳ እየሰራሁኝ እያለ እሱ ላይ በገባ ጊዜ ከፍቼ ቁጭ ብዬ ነበር። ቁጭ አድርጌ ስልኩ ስራዬን እየሰራሁ ነው የማዳምጠው። በቃ ለሴቶች ልጆች ያለው ክብር፣ ለሴቶች ልጅ እንዲበራቱ ያለው ንግግርና ጥንካሬ፣ በቃ ለሴት ልጆች ጥንካሬ ነው። እውነት እኔ ለሱ ልዩ ነው። በቃ አንደበት የለኝም ማለት ነው። በቃ ሴት ልጅን ራሷ እንዲጠብቅ ከሁሉ ነገሮች እንድትቆጠብ በቃ ትህትናን ሁሉ ነው የሚያስተምረው። በቃ ልዩ ነው እውነት ለመናገር። አሁን ይችልች እንግዲህ ሁሉንም የሷን አንደበት አልያዝኩትም እና አሁን ይችል ሰው በድሏት ነው ሰው በድሏት፣ ግን በቃ የሆነ በቀል ነው የምታስበው ማለት ነው። እና ከምንም በላይ የምነግራችሁ ነገር ቢሆን እሱም አለ ለሰው ልጅ ቢበድሏቸውም እንኳ በቀል አትበቅሉ፣ በበቀል አትመልሱ፣ በፍቅር መልሱ። እውነት ነው የማወራው። በፍቅር ያ ሰው ቢበድላቸው እንኳ ይቅርታ አትጠይቁ፣ ተሸነፉ። በእምድር በዚህ በሰውየው ብትሸነፉ፣ በእግዚአብሔር ግን አትሸነፉ። እውነት ትልቅ ክብር ይኖራቸዋል በእግዚአብሔር ማለት ነው። እና አሁን እሱ የሚለው ይቺ ልጅ እንግዲህ ገፍቷታል እና በቀል አስባለች እና ለእሷ ልጅ ምክር እየሰጠ ነው። የምር ግን ምክሩን አዳምጠን ተመልሰን ብንመጣ ይሻላል ወይስ እኔ ልበል? እና እስኪ ምክሩን እንየውና ተመልሰን እንመጣለን። ቤተሰብ የሚያውቅ እውቀቱ ከመሞት አያድነው። ገብቶሻል? ዝና አለኝ ከፍ ከፍ ብያለሁ ካል ነገ መውደቅም አለ፣ መፈጥፈጥ አለ፣ ትወገራል። ንብረት አለኝ ፈራሽ ነው፣ ውበት አለኝ ፈራሽ ነው። ስለዚህ እኔ ናት በጣም ጠንካራ ሴት መሆን ለድርድር የምታቀርቢው ጉዳይ አይደለም። እያንዳንዱ ህይወቶች ውስጥ ያሉ ነገሮች ፖዘቲቭሊ ተመልከች። አሁን አንቺና እኔ በጣም እንለያያለን። ከእኔ ይልቅ አንቺ በጣም እድለኛ ሰው ነሽ። ልጅ ወልደሻል፣ ዘርሽን ተክተሻል። ትልቁን ነገር ፈጣሪ ሰጥቶሻል። እኔ ወጣ ብዬ እንቅፋት ቢመተኝና ክትው ብል ታሪክ ሆኜ ነው የምቀረው። ምን ታሪክ አለው ነው የሚባለው? አለቀ። ተወለደ ምናምን መጣ ሞተ ይረሳል። አንቺ እንቅፋት መጥቶሽ እንኳን ከዚህ ዓለም በሞት ብትሄጂ ተክተሻል ራስሽን። ከሌላው ሰው በተለየ አንቺ ፈጣሪ ባርኮሻል በህይወትሽ ውስጥ ልጅ ስለሰጠሽ ብቻ። ህይወትሽ ውስጥ ያሉ ውድ ነገሮችን በሙሉ ተንከባከቢያቸው። ያለፍሽበትን አትርሺ። የጠሉሽን የገፉሽን ምናምን እንዳትረሺው፣ ግን ይቅር በይ። ገብቶሻል? ይቅር የምትይው ለራስሽ ስትይ። እነሱ ይቅርታ ስለሚገባቸው እኮ አይደለም ይቅርታ የምታደርጊላቸው፣ አንቺ ሰላም ስለሚገባሽ ነው። የበደሏችሁን ሰዎች ይቅርታ የምታደርጉላቸው ይቅርታ ሳይጠይቋችሁ እንኳን ይቅርታ አድርጎሽ ይቅርታ ማድረጋል መተው፣ ቂም ጥላቻ ከውስጣችሁ ማውጣት። ወድቀው ብታገኟቸው ታነሷችኋላችሁ፣ ታማው ብታገኟቸው ትጠይቋችኋላችሁ። ድንጋይ አትወረውሩባቸውም። በቀል ውስጣቸው አይኖርም። ሰላማዊ የሆነ ሰው ሰላም ያለው እንቅልፍ ነው የምትተኙት። ሰላም ስለሚገባችሁ ብቻ ነው የምታደርጉት እንጂ ምናልባት ያ ሰው እኮ ይቅርታ የማይገባው ሰው እንደ ስራው ከሆነ ማለት ነው። ስለዚህ ሰላምሽን ምረጪ። እሺ እኔ እናት ሽን አሳድጊ፣ ደስተኛ ሆኚ። ነይ ሲሉሽ አትመጪም። አሁን አየሽ፣ አሁን ፈገግ ነው የምትይው። ስትነሺ ሁሉም ሰው ይፈልግሻል። ስትነሺ ሁሉም ያቅሻል። ይህን ከራሴ የሚወት ቀድቼ ነው የምነግርሽ። ስትወድቂ ማንም አያቅሽም። የእኔ የምታያቸው ሰዎች ቤተሰብ፣ ጓደኛ፣ ዘመድ አዝማድ፣ አብሬ የጠጣሁት በላሁት የምትይው ሰው፣ ያጎረሽው ሰው ምናምን አያቅሽም። ታመሽ ብተኛ አያውቁሽም። ስትነሺ ሁሉም ይመጣሉ አብሮሽ ፎቶ ለመነሳት። ስለዚህ ሲመጡ ትቀበያቸዋለሽ፣ ግን መድረኩ ላይ አይቆሙም። ቁጭ ብለው ያመለጣቸውን ያያሉ ማለት ነው። ስለዚህ እናንተ አልፋችሁ ስትሄዱ ቀናችሁ ሲነጋላችሁ ክፉ አትሁኑ። እሺ ክፉ አትሁኑ ጋይስ። ለበቀል በትር አታንሱ።
የተደረገላችሁን አትርሱ እንጂ። ስለዚህ በህይወትሽ ውስጥ ያሳለፍሽው መከራና ስቃይ አለ። ብቻሽን የመጣሽ እዚህ ድረስ ስደት ሀገር በረሃ ላይ ያንን ሁሉ መከራ አሳልፈሽ ፈጣሪ ያንን ሁሉ አሳልፎልሽ አሁን ጥሩ ስራ አለሽ፣ ልጅሽ ሰጥቶሻል፣ ህይወትሽ ተባርኳል፣ ሰላም አለሽ፣ ጤነኛ ነሽ፣ ተመስገን ብለሽ እየኖርሽ ነው። እሱ ክፋት አትመልሽ። መሳሪያ አንስተሽ እናንተ እኮ ትናንት እንደዚህ ያደርጋችሁኛል ብለሽ አትተውሽ። እግዚአብሔር እኮ ማርያምን አሁን ያለሁበት ፈጣሪ ይህን ሁሉ ፈተና ለማስተማር ነው ለእኔ ሁሉ እንትን ያደረገልኝና እኔ ፈጣሪን ማርያምን ወላዲተ አምላክ በጣም ነው የሆነ ነገር ብነግራትም ትደርስልኛለች። የሆነ ጭንቅ ውስጥ ብኖርም ልጅም ኪዳነ ምሕረት ቀን የወለድኩትና ማህፀን ጽበት ነበረኝ። ማህፀን እንትን ስለነበረኝ በቃ ፈርቼ ነበረው ሰው ሀገር ልቀር ምናምን ብዬ ግን ኪዳነ ምሕረት አሳልፋ አትሰጠኝም እና ፈጣሪን በጣም ነው የማመሰግነው እና ይህን ነገር ለመርሳት እንትን ስላለኝ ነው እንጂ እኔ እኮ ፈጣሪ አማርሬ አላውቅም። እግዚአብሔር ይመስገን። አሁን ምን መሰለሽ ማድረግ ያለብሽ አንደኛ ልቀቂ፣ በቃ አውልቂ። ይሄ የተደረገብሽን ነገር እየበደሉሽ ያሳለፍሽ ምናምን ጉዳይ አውልቀሽ ጣይ። እዚያው እንዳለ እንዲድን አድርጊው። አንቺ አሁን ስላልዳንሽ ነው ያለቅሽው። ቅድም አልዳንም ውስጥሽ። አየሽ፣ ባሰብሽው ቁጥር ያምሻል ማለት ነው። ቁስላችሁ ጭንቅላታችሁ ውስጥ እንዲጠፋ አትታገሉሽ፣ እንድትረሱ። አሁን የምነግርሽ አስምሬ ለመርሳት አትታገይ። ለመርሳት በሞከርሽ ቁጥር ቁስሉን ትፍቂዋለሽ። አዲስ ቁስል ነው የምትፈጥሪው። ይደማል፣ ትጋጋጫለሽ። ለመርሳት ሳይሆን መሞከር ያለብሽ ይዳን፣ እዛው እንዳለ። ማን እንደሆንሽ ወቂ፣ ማን እንዳቆመሽ ወቂ። እዚህ ያደረሰሽ ፈጣሪ ብዙ ነገር አድርጎልሻል። እስከ ዛሬ አልፌ የመጣሁባቸው አንቺ ታመሽ አልጋ ላይ ተኝተሽ ልትሞቺ 1 ሳምንት የቀረሽ ተብለሽ በቃ ኦልሬዲ መሞትሽን አረጋግጠሽ፣ ነገር ግን ፈጣሪ በምህረት ከዛ ቢያነሳሽ እንዲሁ ከዛ በኋላ ስለተደረጉብሽ ነገሮች የማሰብ እድል ይኖርሻል። ክፋት ከሌ እንዲያርጉብኛል እድሉ የለሽም እኮ፣ ምክንያቱም ትልቁ ነገር አድርጎልሻል። ትታይዋለሽ። እድል ግን አሰጪም። ድጋሚ እንዲንቁሽ፣ ድጋሚ እንዲገፉሽ ይቅርታ ታደርጊያለሽ፣ ግን አትረሺው። ቴንኪውሽን እስሯይ ድጋሚ አትረሺው። ስለዚህ ውደጃቸው፣ እሺ፣ አትጥያቸው። አቅሙ ካለሽ ወድቀው ካየሻቸው እንሻቸው። በቀል እኮ ማለት ያ ነው የኔ እናት። አንቺ ጠልተውሽ የተማደልሽ የሚያሉሽ ሰው ተነስተሽ ቆመሽ እነሱ ወድቀው የሚያነሳቸው አተው ከሆነ እጅሽን ዘርገሽ ብታነሽ እኮ አሸናፊ እኮ አንቺ ነሽ። የሚገርም እኮ የህሊና እርካታ ነው ያለው። ማለት በቀል ማለት ያ እኮ ታውቃለህ። ማርያምን ፈጣሪ ድንግል ማርያም እንዴት እንዳመሰግን እንኳን ታውቃለህ። ይህን ሁሉ ስትገፋኝ የሆነ ልብስ ራሱ ሳምጥተው ለእኔ ሳይሰጡኝ ለዛችኛዋ ይለታል። እኔ በመስጠታቸው አልቃወምም እህታቸው ነኝ። ግን ለእኔ እንዴት ነው እኔ ተጥዬ ነው እንጂ የተገኙት ከበረሃ ምናምን እያልኩ ነበርና በመስጠታቸው እኔ ምቀኝነት አይደለም፣ ግን ሞራላዊ እንትን ስለደረሰብኝ አሁን ግን አበድሬ ስትለን ፈጣሪ እንዶ ተመስገን ያልኩት ስቄ ከውዳቂ ወደ አበድሪኝ ያነሳኝ አምላክ ተመስገን ያልኩት ገባ እና ፈጣሪ ይመስገን ስለሁሉም ነገር። ስለዚህ አልፈሽበዋል ማለት ነው። ዋናውን አየሽ፣ አልፈሽው ከፍ ብለሻል ማለት ነው። ስለዚህ ለዚህ ፈጣሪሽ የምታመሰገኙ በምንድን ነው? ቀና፣ በጎ፣ ደግ በማድረግ አለቅ። ትልቁ እርካታ ያ ነው። ስለዚህ እንደዛ አድርጊ። እሺ፣ ጎበዝ ነሽ። ከዚህ በኋላ እንዳታለቅሺ። እሺ፣ ማመስገን ብቻ ነው ያለብሽ። እሺ፣ ስላለፈ ብቻ። እሺ፣ አመሰግናለሁ። በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። እሺ፣ ቶፕ ላይ ቤተሰብ ተመልሰን መጥተናል። እንደሰማችሁት እንግዲህ ምክሩ በጣም ደስ ይላል። እግዚአብሔርን እኔ በጣም ነው ሁሌም የማዳምጠው ማለት ነው። እና ብቻ እግዚአብሔር እንደ አይነት ሰዎችን የሴቶች መጽናኛ ነው። በቃ ሴት ልጅ ጥንካሬዋ ነው። እንደዚህ የሚለን ሰው ነው ራሱ ያጣ ነው ዛሬ። ሲቀጥል እንኳን እንደ የሚያበራታን እንኳን እንደዚህ የሚያጽናናን ቀርቶ እንኳን
አለ አይደለ ማበረታቱ ቀርቶ እንዳይከፋን እንኳ የማያደርግ በቃ የዛሬ ሰው እንዲከፋን ነው የሚያደርገው እንጂ በልኩ እንኳ የሚሆንልን ሰው የለም ማለት ነው። እና ብቻ ቤተሰብ እኔ አሌክስ በጣም ደስ የሚለኝ ሰው፣ ለሰዎች ያለው ትህትና፣ የመዳብ ቅመሞች እንዳይወድቁ፣ የመዳብ ቅመሞች ከሰው በታች እንዳይሆኑ፣ በቃ ማንኛቸውም ሴቶች ስትባሉ ወድቃ ማየት የማይፈልግ ሰው ነው። እውነት ምክሩ ብቻ በቂ ነው እና ጥሩ አንደበትን የተሳነ ነው ላለውኝ እና እሱ እንዳለው አሁንም ቢሆን ደግሞ በዚህ ጋር ገንዘብም ሆነ ውበትም ሆነ እንዳለው ሊያኮራ አይገባም። ገንዘብ አላፊ ጠፊ ነው፣ መልክም እንደ አበባ ረጋፊ ነው። እዚህ ጋር ወሳኝ ነገር ንጹህ ልብ ይኑራል። ንጹህ ልብ ይኑራል። የይቅርታ ልብ፣ ትህትና ያለን ልብ ይሁነን እና ደግሞ ሰውን በቃ በአንድ ነገር ላይ ትዕግስተኛ መሆን አለብን። ከመወሰናችን በፊት ማሰብ፣ የሆነ ነገር ውስጥም ከመግባታችን በፊት ማሰብ፣ አስበን መግባት፣ ስንወጣም እንደዚሁ አስበን ማለት ነው እና ለሰው ልጅ ጥሩ ሆኖ ሰው መጥፎ እንኳ ቢሆንባችሁ እሱ እንዳለው ጥሩ መሆናችሁን አትርሱ፣ አትዘንጉ። ሰው ቢበድላችሁ በበደል አትመልሱ እና ብቻ የሆነ እኔ ከሱ ብዙ ነገር ነው የተማርኩት። እኔ ብዙ ነገር ሲቀጥል ያሳለፍኩት ነገሮች በጣም ብዙ ናቸው። ግን እግዚአብሔር ይመስገን ሰውን አስከፍቼ ሰውን በድዬ አላቅም። አንደበቴንም እግዚአብሔር ጠብቆልኝ ይኖራለሁ። ለወደፊቱም እንግዲህ እግዚአብሔር ያውቃል። ተስፋ አድርጋለሁ ሰውን እንደማላስከፋ ማለት ነው እና እውነቴን ነው እኔ የማወራው። እዚህ ጋር እኔ ማለባበስ ምናምን ሳይሆን ራሴ መሸፎኔ ሳይሆን እኔ እውነታውን ነው ማወራ ማለት ነው። እና ደግሞ እዚህ ላይ አብዛኛው ሰው አሁን እዚህ ጋር የሚያየን ዩቲዩብ ላይ ላይቭ ላይ ስንወጣ ስንጫወት ስንቀላመድ ምናምን በቃ ተግባራዊም ላይ እንደዛ ነው የሚመስላል እና ከንቱ አድርገው ነው የሚሆን ዩቲዩብ ላይ የምንወጣ ልጆች ምናምን ማለት ነው። ግን ዩቲዩብ ላይ ብንወጣ ኖሮ ቁም ነገራችን በጎን ነው፣ ቀልዳችን በጎን ነው፣ ጨዋታችን በአንድ ጎን ነው ማለት ነው። ቁም ነገር ላይ ስንገባ ቁም ነገረኛ ነን፣ ጨዋታ ላይ ስንገባ ጨዋተኛ ነን እንጂ ከንቱ ሆነን አይደለም ዩቲዩብ ላይ ሄደን የምንጫወተው የምንለው ማለት ነው። እና አንዳንድ ሰዎች እንደዛ ነው የሚያስቡት። ግን እንደዛም ቢያስቡ ለነሳ ሰዎች ከንቱ አድርገውናልና ብላችሁ ምንም ነገር ለነዛ ሰዎች ለሰው ከምትሰጡት ፍቅር እንዳትቀንሱ። ሰው በደላችሁ፣ ልጅቷ አሁን ይቺ ያወራችሁ ላይ በጣም ታሳዝናለች። ሰው በድሏታል። ግን ሰው ቢበድላት በደሏን በበቀል ልትመልስ ነው እሷ። አሌክስ ግን በቀሏን አስቆማት። ሰው ቢበድላችሁ በቀል አታብሱ፣ አታድርጉ፣ በፍቅር መልሱ። ፍቅር በፍቅር ቀርባችሁት እንዲጸጽተው እስከ ወዳኛው ድረስ እንዲጸጽተው አድርጉ እንጂ ይች ላይ ነው እንደዚህ ያደረግኩት የሚባል ነገር አለ። እንደዛ እንዲጸጽተው አድርጉ እንጂ ሰውን በበቀል መመለሱ ተገቢ አይደለም ማለት ነው። ዛሬ እንወድቃለን፣ ሰው ስለገፋን ልንወድቅ እንችላለን። ለዛ ሰው ዝቅ ብለን ልንታየው እንችላለን፣ ለገፋን ሰው። ግን በእግዚአብሔር እኛ በጣም ትልቅ ነን። ግን በእግዚአብሔር ማለት ነው ትልቅ ክብርና ትልቅ ከፍታ ይኖረዋል ሰው የገፋው ሰው ማለት ነው። እና ይህን ይመስላል የዛሬው ቪዲዮ። ፈጣሪ ብቻ ለሁሉም ነገር ጥሩ ልቦና እንድናስብ እሱ ይስጠን። ልቦና ይስጠን ነው የሚባለው። እና በእግዚአብሔር ትልቅ ልብ እና በእግዚአብሔር ትልቅ ከፍታ ክብር ይኖራል ያ የተገፋ ሰው ማለት ነው። እና በደልን በበቀል አንመልስ ብዬ ነው የማስበው። ቤተሰብ የዛሬው ቪዲዮ ሊከን ይመስል ነበረ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ቤተሰብ። አመሰግናለሁ።